ዛሬ ሁለት ነገር ነው ይዤላችሁ የመጣሁት። የመጨረሻውና ሁለተኛው መነግራችሁ እንግዲህ ከትናንትና ፖስት ካረኩት ቪዲዮ ጋር ይያዛል። ቆይታችሁ እንግዲህ ይሄን ነገር እንድታደምጡ ጠይቃችኋለሁ ማለት ነው። ወደ መጀመሪያው ዜና ስናልፍ እንግዲህ ከሰሞኑን ዶናልድ ትራምፕ ያወጁት አዋጅ እጅግ በጣም አነጋጋሪ እየሆነ ነው። በተለያዩ የዓለም ሀገራት ላይ ትልቅ የሆነ ወጀብን እያስነሳ ይገኛል በአሁኑ ወቅት። ይህም ወጀብ የኢኮኖሚ ወጀብ ነው። የኢኮኖሚ ወጀብ መሆኑ ብቻ አልቀረም። በቅርቡ እንግዲህ ዶናልድ ትራምፕ ላይ ሰላማዊ ሰልፍ ማለትም እስካሁን ድረስ ሳይቶ የማይታወቅና እጅግ በጣም ብዛት ያላቸው ሰዎች የተገኙበት በተለያዩ የአሜሪካ ሀገር ክፍለ ሀገራት እንዲሁም በተጨማሪ በተለያዩ ዩሮፕ ሀገራትና ከዩሮፕ ሀገራት ውጪ በሆኑ ሀገራት ላይ እንግዲህ ዶናልድ ትራምፕን ተቃውሞ እንግዲህ የተለያዩ ሰዎች ሰላማዊ ሰልፍ ወጥተዋል። እነዚህም ሰላማዊ ሰልፎች እጅግ በጣም ብዛት ያላቸው ሰዎች የተገኙበት ሰላማዊ ሰልፎች ሲሆኑ በተለያዩ የአሜሪካ ግዛቶች የተካሄዱ ናቸው። በዚህም ሰልፎች ላይ እንግዲህ የተለያዩ ተቃውሞች ሲሰሙ ነበረ። ከተቃውሞች መሃል እንግዲህ እኛ በንጉስ አንገዛም፣ እኛ በሀብታም ባለሀብት እኛን አይገዛንም ብለው የሚሉ የተለያዩ መፈክሮች እንግዲህ ሲታዩ ነበረ። ታዲያ ዶናልድ ትራምፕም እንደተናገሩት ከሆነ በዚህ ታሪፍ ምክንያት ትንሽ የሚሆን ወጀብ መነሳቱ አይቀርም። ነገር ግን ሁልጊዜም ቢሆን ለታመመ ሰው ግዴታ መድኃኒት መወጋት አለበት። ያንንም መድኃኒት ያ ሰው ሲወጋ ህመም ይኖራል ብለው ተናግሯል ማለት ነው። ታዲያ ይህ ታሪፍ ካስቀየማቸውና ትንሽ እርግጫው ከበዛባቸው የዓለማችን ቁጥር አንድ ሀብታሞች መሃል እንግዲህ አንደኛው ኢሎን መስክ ነው። እንደሚታወቀው ኢሎን መስክ ከዶናልድ ትራምፕ ጋር እጅግ በጣም ከባድ የሆነ ቅርርብ ነበራቸው። ነገር ግን በትናንትናው ዕለት ወጥቶ እንደተናገረው ከሆነ ይህ ታሪፍ ማለትም በአሜሪካንና በኢሮፕ መሃል ያለው ታሪፍ 0% ታሪፍ ሊሆን ይገባል፣ ምንም አይነት ታሪፍ በሁለቱ መሃል ሊኖር አይገባም ብሎ ተናግሯል ማለት ነው። ይህ እንግዲህ ከዶናልድ ትራምፕ ካነሱት ሀሳብና ከፈረሙት ሀሳብ ጋር ፈጽሞ የሚገናኝ አይደለም። እንደሚታወቀው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እንግዲህ ኢዩ ላይ የ20% ታሪፍ እንደበየኑ ይታወቃል። የዶናልድ ትራምፕም ቀኝ እጅ የሆነው ኢሎን መስክ በአሁኑ ወቅት ይህንን ነገር ተቃውሞታል ማለት ነው። ታዲያ ይህንን ተከትሎ በዛሬው ዕለት ማለትም ሰኞ ዕለት እንግዲህ የአሜሪካን ስቶክ ማርኬት ሲከፈት እጅግ በጣም ከባድ የሆነ ማሽቆልቆልን ይመለከታል ተብሎ የተነገረ ይገኛል። ይህም ስቶክ ማርኬት በሚዘጋበት ወቅት እንግዲህ -4% አሳይቶ ነበረ። በአሁኑ ወቅት ሲከፈት እንግዲህ ብዙ ፐርሰንቶችን ሉዝ ያደርጋል ወይም ኔጌቲቭ ውስጥ ይገባል ተብሎ የተነገረ ይገኛል። ይህም ፍራቻ በአሁኑ ወቅት እንግዲህ አሜሪካን ውስጥ የሚገኙና ከአሜሪካን ውጪ የሚገኙ ባለሀብቶች እንቅልፍ ነስቷቸዋል። ማለት ይህንን 3 ቀን እንቅልፍ አልተኙም ማለት ይቻላል። ይህም ከባድና አዲስ የሆነው ታሪፍ እንግዲህ በአሜሪካን ስቶክ ማርኬት ላይ በዛሬው ዕለት ማለትም ሰኞ ዕለት ሲከፈት ይታያል ተብሎ ይጠበቃል። ብዙ ኢንቨስተሮችም እንግዲህ ከዚህ ዊዝድሮ ያደርጋሉ ተብሎ ይታሰባል። የአሜሪካ መንግስት እንደተናገረው ከሆነ ፓኒክ አያስፈልግም፣ ፓኒክ እንዳታረጉ፣ ነገሮች ሁሉ ከጊዜ በኋላ ይረጋጋሉ ብሎ እየተናገረ ይገኛል ማለት ነው። እናም እንደ ፈረንጆቹ አቆጣጠር ከ1987 በኋላ እና ከ2008 በኋላ እንግዲህ ብላክ መንዴይን ትመለከታለች ተብሎ እየተጠበቀ ይገኛል። ብዙ ሰዎችም እንግዲህ በፍራቻ ውስጥ ይገኛሉ በአሁኑ ወቅት ማለት ነው። በነገራችን ላይ እዚህ ላይ የራሴን ሀሳብ ለመጨመር ያህል እንግዲህ አሜሪካን በአሁኑ ወቅት እየሄደችበት ያለችበት መንገድ አንድ ሰው ሰውነቱ ወፍሮ ሰውነቱን ለመቀነስ ጂም ከሄደ በኋላ ጂም ሰርቶ ሰውነቱ እንዲቀንስለት ከተደረገ በኋላ የሚያሳየው ለውጥ አይደለም አሜሪካን ውስጥ በአሁኑ ወቅት እየሄደችበት ያለችበት መንገድ። ነገር ግን እኔ እንደማስበው ከሆነ የሆነ ጄኔቲክ የሆነ ለውጥ ነው እያደረገች ያለችው። ይህ ለውጥ ደግሞ እጅግ በጣም ከባድ ነው የሚሆነው። ክብደቱ ደግሞ እሷ ላይ ብቻ አይደለም። አለማችን ላይ አሜሪካ ላይ ዲፔንድ አድርገን የምንኖር ሀገር እጅግ በጣም ብዛት አለን። ማለትም ከከረንሲያችን አንጻር ማለት ነው። በብዛት የአሜሪካን ከረንሲ ነው ሁሉም ሰው ከ50% በላይ በአሁኑ ወቅት እየተጠቀመ ያለው። እናም አሜሪካን የሆነ ለውጥ በምታሳይበት ወቅት ያ ለውጥ እኛ ጋርም ግዴታ ይመጣል፣ ወደንም ጠላንም ማለት ነው። ኦልሬዲ እኛ ተጎድተናል ብዬ አስባለሁ። ምክንያቱም ከለውጦቹ መሃል አንደኛው ዩኤስአይዲ የመቆሙ ምክንያት ነው አይደለም። ዩኤስአይዲ እንኳን ቀረ ብዙም አያስፈልገንም ነበር፣ እኛ በእርዳታ ውስጥ መኖር የሌለብን ሀገራት ነን ብለን እናስባለን። ኦፍ ኮርስ እኔም ቢሆን ደስ ይለኛል። ነገር ግን በዩኤስአይዲ ውስጥ ይተዳደሩ የነበሩ ሰዎች ቢያንስ ከ10,000 በላይ የሚሆኑ ሰዎች በአሁኑ ሰዓት ኢትዮጵያ ውስጥ ሆነው ከዚህ በፊት ሰው በመርዳት የሚታወቁ ማለትም ፋይናንሻሊ ስትሮንግ የሆኑ ሰዎች በአሁኑ ወቅት ከስራ ውጪ ሆነዋል። እነዚህ ምላችሁ ከእርዳታ ውጪ ያሉ ሰዎች ናቸው። በዛ ድርጅት ስር ተቀጥረው ሲሰሩ የነበሩ ሰዎች። እነሱ ሰዎች ደግሞ ቋሚ ነን ብለው ስላሰቡ ብዙ ነገሮች ያደርጓቸዋል። ኢቭን ክሬዲት የወሰዱ ሰዎች አሉ፣ ተበድረው ቤት የገዙ አሉ፣ ተበድረው መኪና እየገዙ አሉ። ህይወታችን ጥሩ መስመር ላይ ገባ ብለው እንግዲህ ብዙ ነገር ውስጥ የገቡ ሰዎች አሉ። እነሱ ፍሮም ኖዌር ነው እንግዲህ ከስራቸው ሊፈናቀሉ የቻሉት። በእነሱ ቦታ ሆናችሁ አስቡት የነበሩበት ቦታና አሁን ያሉበት ቦታ። ድሮ ረጂ ነበሩ፣ አሁን ደግሞ ተረጂነት ውስጥ የገቡበት ሰዎች አሉና ብዙ ዳ ውስጥ የገቡ ሰዎች አሉ። አክቹሊ እኔም እምላችሁ በዩኤስአይዲ መሰረት ሲረዱ የነበሩ ማለትም የምግብ እርዳታ የገንዘብ እርዳታ ሲደረግላቸው ከነበሩ ሰዎች ውጪ ያሉ ሰዎች ናቸው። እነዚህ ረጂ የነበሩ አካላት ናቸው አሁን እዚህ ስር የገቡት ማለት ነው። እናም ለነግራችሁ የፈለኩት ኦሬዲ ፔኑን ኤክሰርሳይዝ ማድረግ ጀምረናል እኛ ራሳችን እንኳን እነሱ አይደለም ለማለት ፈልጌ ነው። ለማንኛውም ወደ ሁለተኛው ሐሳብ እንገባለን። ትናንትና በዳቆም መረት ላይ የሰራሁት ቪዲዮ እጅግ በጣም ብዙ ሰው ጋር ደርሷል። ብዙ የተለያዩ ሐሳቦች ሜንሽን እየተደረጉ ነው። ነገር ግን በዛ ሐሳብ ላይ መጨመር እንፈልገው እዛም ቪዲዮ ላይ ተናግሬዋለሁ። እንደዚህ አይነት ሃይማኖታዊ የሆኑ ዲሲፕሊን የሆኑ በጣም ጨዋነት ባለበት መልኩ የሚደረጉ ዲስከሽኖችና ክርክሮች ወደዚህ ወደ ኢትዮጵያ ይምጡልን የሚል ሐሳብ ነው ያለው።
ያለው ባይዘው ትናንትና የሰራሁት አንደኛው ቪዲዮ የትኛውም ሃይማኖት መሆን ትችላላችሁ ይዳዝም ማተር ግን ይሄን ፍሪ የሆነና ዲሲፕሊን የሆነ ንግግርን ወደ ሀገራችን እናምጣው ከዚህ ትምህርት እንወሰድ ነው ያልኩት በዛ ሐሳብ ላይ ታዲያ ተጨማሪ አንድ ሐሳብ አለ ምክንያቱም ብዙ ሰዎች ይሄንን ማለት በእንግሊዘኛ የተደረገውን ዲቤት ወይም ክርክር ያልተረዳን ብዙ ሰዎች አለን ስለዚህ ይሄንን በስነ ስርዓትና ስቴፕ ባይ ስቴፕ ያረጋ ዳይሴክት ያረጋለንና ያቀረበልን አንድ ሰው አለ ጆን ኦርቶዶክስ ይባላል ይሄ የሱ አካውንት ነው ይሄ ከዚህ ጋር የምትመለከቱት ማለት ጀስት ዋች የተባለው እንግዲህ 30 ሚኒት ነው ይሄንን ዳይሴክት አድርጎ በአማርኛ ሙሉ ለሙሉ ቀይሮ እያንዳንዱን ቃል በሚገባን መልኩ ማለት ይሄም ዲቤት ወይም ክርክር በምን ሐሳብ ላይና በምን ሃይማኖትና በምን ሃይማኖት መሃል ነው የሚለውን ነገር ዲቴል ያስረዳ ቪዲዮ ሰርቷል እዚህ ጋር እንደምትመለከቱት እዚህ ጋር አለ የሱ አካውንት ነው ከስር ታግ አረግላችኋለሁ አካውንቱን እዛ ገብታችሁ መመልከት ትችላላችሁ ካልሆነ ደግሞ ሙሉን ዳውንሎድ አድርጌ ቴሌግራም ላይ ፖስት አደረግላችኋለሁ እንዳልኳችሁ ረጅም ነው 30 ደቂቃ ነው ግን አትቆጩበትም በደንብ አድምጡት ስሙት መጀመሪያ ማንኛውንም ነገር ጀጅ ከማድረጋችን በፊት የዚህ ሙሉን ሐሳብ መረዳት አለባችሁ ብዬ አስባለሁ ብዙ ጀጅመንት እየተመለከትኩ ነው በኮሜንት በተጨማሪ እንግዲህ ይሄን ሪአክሽን የተመለከተው ራሱ ዳቆን ምህረት በመውጣት በራሱ ቲክቶክ ፔጅ ላይ ተናግሯል በእንግሊዘኛ ነው ብዙ ሰዎችን አመስግኗል ይሄ የክርክር ሐሳብ ምን ላይ እንደነበረና በዚህ ማን እንደተካተተና ምን አይነት ጥያቄዎች እንደተነሱ ሜንሽን አድርጓል በዚህም አዲስ ፖድካስት እንደሚኖረውና በዛ ላይ አዲስ ነገሮችን እንደሚያወጣ ተናግሯል የሱንም አካውንት እንግዲህ ከስር ሜንሽን ማድረግላችሁ ይሆናል እዛ ገብታችሁ ፎሎ ያረጋችሁ የሱን ሐሳብ መረዳት ትችላላችሁ አሁንም ደግሞ አንድ ነገር እናገራለሁ ይህ ልጅ አክሮቶናል እንደዚህ አይነት ልጆች በተለያዩ ሃይማኖት ውስጥ የሚኖሩና ያሉ ሰዎች ዕውቀት ያላቸው ትህትና ያላቸው ሁሉን ነገር ጠንቅቀው የሚያውቁና የትና እንዴት መናገር እንዳለባቸው የሚረዱ ወጣቶችን ያብዛልኝ ማለት ፈልጋለሁ ብሩክ ነኝ አዲስ ነገር ካለ ማቀርብላችሁ ይሆናል የዛሬው ቪዲዮ ረዘም ብሏል እስቲ 11 ደቂቃ ሆኖኛል ውሃ ልጠጣ መልካም ቀን ይሁንላችሁ አመሰግናለሁ